እሺ አመሰግናለሁ። በቅድሚያ ሁላችሁም በመላው ዓለም የምትገኙ ክርስቲያኖች እንኳን አደረሳችሁ አደረሰን። እንግዲህ ቀደም ሲል በመግቢያችን የሰማችሁት ቅድስት ቤተክርስቲያናችን ከክርስቶስ ትንሣኤ ዕለት ጀምሮ በበዓለ ሃምሳን የነገረ ትንሣኤውን ጉዳይ በማብሰር ልጇ በሰላምታ በሚያገኝበት እንድንለዋወጥ ስራ ሰርታለች። በዛ የጀመርነው ወደ ነገረ ትንሣኤው ማለችን አስቀድሞ ቤተክርስቲያናችን የክርስቶስን መከራ እንዴት ነው የምትሰብከው የምታስበው ማለት በዋናነት አሁን ያሳለፍነው የሰሙነ ሕማማት ሳምንት የክርስቶስን ሕማም የክርስቶስን መከራ እንዴት ባለ መንገድ እንደምታስብ ቤተክርስቲያናችን ትልቅ ማሳያ ነው። ይሄ ማለት ግን ቤተክርስቲያን ሁልጊዜ ሰሙነ ሕማማትን ብቻ ጠብቃ የክርስቶስን ሕማሙን መስቀሉን ሞቱን የምታስበው ማለት ግን አይደለም። በዋናነት እንደው በጉልህ ሌሎች ስርዓቶች ቀርተው የክርስቶስን ሕማምና መከራውን ሞቱን ብቻ የምታስብበት ሳምንት ማለት ነው። በሌላው ጊዜ ክርስቶስን ሕማሙን ሞቱን አታስብም ማለት ነው። ይሄ ሳምንት የሚያደርገው ምንድነው ካለ በወትሮ የምትፈጽማቸው ሌሎች ስርዓቶች ቀርተው በብቸኝነት የክርስቶስን ሕማምና መከራ ሞቱን በማሰብ የተለያዩ ስርዓቶች በጉልህ ታስበዋለች ማለት ነው። እንግዲህ ጥያቄውን መነሻ አድርገን ታዲያ እንዴት ነው የምታስበው በሌሎች መንገዶች ካለ በዋናነት በዚህ ሳምንት ካሰብናቸው ጌታችን መድኃኒታችን ኢየሱስ ክርስቶስ የብሉይ ኪዳኑን መስዋዕት ስርዓት አሳልፎ የአዲስ ኪዳኑን መስዋዕት ስርዓት የሰራበት ዕለተ ሐሙስ ምሽትን ስናስብ ጌታችን በዚህ ምሽት የምስጢረ ቁርባንን ስርዓት ከሰራ በኋላ ያለው የተናገረው ነገር ይህንን ለመታሰቢያዬ አድርጉት የሚል። ስለዚህ ቤተክርስቲያን ምስጢራትን በፈጸመችበት ጊዜ ሁሉ የምታስበው ነገር አለ። በተለይ ምስጢረ ቁርባንን በፈጸመችበት ጊዜ ሁሉ ስጋውን በቆረሰች ጊዜ ሁሉ ስለ እርሷ የተቆረሰውን የክርስቶስን ስጋ፣ ስለ እርሷ ራሱን አሳልፎ የሰጠውን፣ ስለ እርሷ የታመነውን ክርስቶስን ታስባለች። ደሙን ባቀረበች ጊዜ ስለ እርሷ በአደባባይ ደሙን ያፈሰሰውን ክርስቶስን ታስባለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌላዊ ሉቃስ እንደዘገበልን ጽዋንም አንስቶ ይህ ለብዙዎች የኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደም ብሎ የሰጠበትን ቂጣንም አንስቶ ይህ ስለ ብዙዎች የሚቆረሰው ስጋዬ ነው ብሎ በሰጠበት ጊዜ ያን ጊዜ ይህንን ለመታሰቢያ ብሎ ተናግሯል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ለመታሰቢያ ያደረጉት ሲል ምን እያደረገ ካለ ይህንን በግልጽ ንግግር ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 26 ላይ የዘገበልን ነገር አለ። ምን ይላል? ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ስለዚህ ምስጢረ ቁርባን በተፈጸመበት ዕለት ሁሉ ቤተ ክርስቲያን የክርስቶስን ሞት፣ የክርስቶስን ሕማም፣ የክርስቶስን መስቀል ታስባለች ማለት ነው። የክርስቶስን ሕማም፣ የክርስቶስን መከራ፣ የክርስቶስን ሞት ይህን ምስጢር በፈጸመችበት ጊዜ ሁሉ ቤተክርስቲያን ታስባለች። ቅዳሴ በተቀደሰ ጊዜ ሁሉ ዕለተ ዓርብ ላይ ቤተክርስቲያን ጌታችን ዕለተ ሐሙስ ላይ ሆኖ በዕለተ ዓርብ ስለ ብዙዎች ይቅርታ የሚያፈሰውን ደሙ ጽዋ አንስቶ እንደሰጠ ስለ ብዙዎች ለብዙዎች ኃጢአት ፈውስ የሚሆነውን ስጋውን ህብስት አንስቶ ቆርሶ እንደሰጠ ሁሉ ቤተክርስቲያን ሁልጊዜ ቢሆን ቅዳሴ በገባች ጊዜ ዕለተ ዓርብ ላይ ክርስቶስ ስጋውን ደሙን የሰጠበትን የቀራንዮ ምስጢር ትፈጽማለች ማለት ነው። ስለዚህ የመጀመሪያው ቤተክርስቲያን የክርስቶስን ሞት፣ የክርስቶስን ሕማም፣ የክርስቶስን መከራ ምስጢራትን የፈጸመችበት ጊዜ ሁሉ ታስባለች። ይሄ የመጀመሪያው በምስጢረ ቁርባን ያየነው። ሁለተኛው በምስጢረ ጥምቀት ነው። እንግዲህ በጥምቀት ጊዜ ምንድነው የሚፈጸመው ካልን አንድ የሚጠመቅ ሰው ከመጠመቁ አስቀድሞ በቤተክርስቲያናችን የንዑስ ክርስቲያን ትምህርት ይሰጠዋል። ያንን ትምህርት ከተማረ ከጨረሰ በኋላ ምስጢሩ ሲፈጸምለት 3 ጊዜ ወደ ውሃው እንዲዘፈቅ ተደርጎ የሚፈጸመው። ይህም ለምንድን ነው የሚፈጸመው የሚለው የክርስቶስን ሞት ለማሰብ ጥምቀት
ጥምቀት ከክርስቶስ ሞት ጋር ስለምንሳተፍ ክርስቶስ ደግሞ አንድ ጊዜ ነው። ስለዚህ ከአንዲት ከክርስቶስ ሞት ጋር በአንዲት ጥምቀት እንጠመቃለን። በዚህው በምሳሌው ማለት ነው 3 ጊዜ ብቅ ጥልቅ ማለታችን 3 መሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ታላቁ ለደቀ መዛሙርቱ ሲሰጥ በማቴዎስ ወንጌል 20 ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ ስም ጥምቀት እንዲፈጸም ሥርዓትን ሰጥቷል፣ ትእዛዝን ሰጥቷል። ስለዚህ 3 ጊዜ መሆኑ በአብ በወልድ በመንፈስ ቅዱስ ስም የምንጠመቅባችን ነው። ግን መዘፈቁ ከክርስቶስ ሞት ጋር ከክርስቶስ መቃብር ጋር አንድ መሆናችን መውጣታችን ደግሞ ተስፋ ከምናደርገው አሁን በአረቦን በጸጋ ከሚይዘው በኋላ ደግሞ በዘላለም ልደት በትንሣኤ ተነስተን ክርስቶስን የምንነሳበትን ያንን ትንሣኤ የምናስብበት ነው። ስለዚህ የክርስቶስን ትንሣኤ ከውሃው በመውጣታችን እናውጃለን። ስለዚህ በሁለቱ በተለይ በምስጢረ ቁርባን ሞቱን እናስባለን። በምስጢረ ጥምቀት ደግሞ መቃብሩንና ትንሣኤውን የክርስቶስን በምሳሌው እንሳተፋለን። ከእሱ ወደ ውሃው በመጥለቃችን ከክርስቶስ መቃብር ጋር መሳተፋችን ነው። ከውሃው በመውጣታችን ደግሞ ከትንሣኤው መሳተፋችን ነው። ይህንን የተወደደ ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈላቸው ምዕራፍ 6 ላይ የተጠመቀ ሁላችን ከክርስቶስ ሞት ጋር አንድ እንሆን ዘንድ እንደተጠመቀ አንተው። ስለዚህ መጠመቅ ከክርስቶስ ሞት ጋር አንድ ሆነበት ምስጢር ነው ማለት ነው። ስለዚህ ቤተክርስቲያናችን ምስጢራትን መፈጸማችን ዘንዱ የክርስቶስን ሞት ማቅራት አስባለችን እነዚህን እናስተውል ይገባል። ሌላው ቤተክርስቲያናችን የክርስቶስን ሕማም የክርስቶስን መከራ እንዴት ነው የምንሰብከው ካልን እንዴት ነው የምናስበው ካልን ሕማሙ የተፈጸመበት ሞቱ የተፈጸመበት መስቀል ከአገልግሎቷ አትነው። ቤተክርስቲያን በምትፈጽማቸው የትኞቹም አገልግሎቶች መስቀል፣ ቤተክርስቲያን በሚተከሉባቸው ህንፃ ቤተ መቅደሶች መስቀል ምልክቱ ያልሆነበት መቅደስ ቤተክርስቲያን የላትም። የሚሰሩት ቤተ መቅደሶች ሁሉ ወይ በመስቀል ቅርጽ ነው የሚሰሩት ወይ ደግሞ ጉልላታቸው ላይ የመስቀል አላቸው። በየትኛው ማዕዘን ብንገባ በመስኮቱም በበሩ የመስቀል ምልክት የሌለበት መስቀልን የማንመለከትበት ቅርጽ የላትም ቤተክርስቲያን። ስለዚህ ቤተክርስቲያን ክርስቶስን ከምትሰብክባቸው ነገሮች መካከል አንዱ በአገልግሎቷ ሞቱ የተፈጸመበት መስቀል ምልክት አድርጋ በመያዝ። ስለዚህ መስቀል የክርስቶስን ሞትና ራሱ የተወደደ መስዋዕት አድርጎ ማቅረቡን የምናይበት መጽሔት ነው። ስለዚህ ቤተክርስቲያናችን ምን ጊዜ በልጆቿ ሕሊና ክርስቶስ እንደተሰቀለ እንዲታሰብ በምትፈጽማቸው አገልግሎቶች ሁሉ መስቀልን ሳትይዝ የምትፈጽማቸው አገልግሎቶች ከልደት እስከ ፍታት በአንድ ሰው ሕይወት ውስጥ እንኳን የሚፈጸምበትን ሰዓት ብንመለከት ያለ መስቀል ቤተክርስቲያን የምትፈጽመው አገልግሎት የለም። ይህም ምንን ያመለክተናል? ሁልጊዜ ክርስቶስ እንደተሰቀለ ሆኖ በልባችን እንዲሳል ቅዱስ ጳውሎስ ለቆሮንቶስ ለገላትያ ምዕመናን እንደተናገረው ዳግመኛ ክርስቶስ በልባችሁ እስኪሳል ድረስ ስለእናንተ ምጥ ይዞኛል እንዳለ የቤተክርስቲያን ሁልጊዜ ተልእኮ ክርስቶስ እንደተሰቀለ ሆኖ በምዕመናን ልቦና እንዲሳል፣ ይሄ የመስቀሉ ዓላማ ከምዕመናን ልቦና ዞር እንዳይል። ስለዚህ ቤተክርስቲያናችን በእንደዚህ ያለ መልክ ክርስቶስን ተሰብከዋለች ማለት ነው። ይሄ አንዱ። ሌላው ልጆቿ ሁልጊዜ ቢሆን የመስቀል ምልክትን በመያዝ በመውጣትና በመግባታቸው በስራ ሲጀምሩ የትኛውንም ነገር ሲያከናውኑ በመስቀል ምልክት እንዲያባቱ፣ ይሄ ሁልጊዜ ቢሆን የክርስቶስን መውረዱ ለሞትና ለሕማም ተላልፎ መሰጠቱ ወደ ግራ የወደቅነውን ወደ ሲኦል የገባነውን ወደ ሞት የወደቅነውን ሰዎችን ወደ ብርሃን ወደ ሕይወት መመለሱ የምናሳይበት ከሰማያት መውረዱ ከድንግል መወረዱ ይህንን በምናሳይበት ምልክት እናስባለን። ወደ ግራም ስንሄድ የምናመላክተው ወደ ሞት ወደ ሕማም የወረደውን የሰው ልጅ ለመመለስ መታመሙ መሞቱን፣ እኛን ፍለጋ ወደ መቃብር ወደ ሲኦል መውረዱን፣ ወደ ቀኝ ደግሞ እኛ ወደ ወረድንበት ሁሉ ወርዶ በትንሣኤው በድል አድራጊነቱ ይዞን እንደተመለሰ ወደ ቀደመ ተድላነት ወደ ቀደመ ቅድስናችን እንደተመለሰ ማሳየት ነው። ስለዚህ በእንዲህ አይነት መንገድ ቤተክርስቲያናችን ክርስቶስን ሕማሙን፣ መከራውን፣ ሞቱን ታስባለች ማለት ነው። ያው የክርስቶስ ትንሣኤ ከሌሎች ትንሣኤ በምን ይለያል
የሚለውን ስንመለከት እንደው አስቀድመን አብሮ ተያይዞ መጠየቅ ያለበት ነገር ከትንሣኤው አስቀድሞ የክርስቶስ ሞት ከሌሎች ሞት የሚለየው ነገር ምንድን ነው የሚለውን ማየት አስፈላጊ። እንግዲህ በዚህ ውስጥ ጌታችን መድኃኔዓለም ኢየሱስ ክርስቶስ የሞተው ሞት እና ከክርስቶስ በፊት በኋላ ሰዎች የሚሞቱት ሞት አይገናኝም። ምክንያቱም ክርስቶስ የሞተው በፈቃዱ ሰዎች ብንሞት በሰዋዊ ባህራችን ማለት ተገደሉ ህመም ነው ወይንም ደግሞ ከኃጢአት የተነሳ ከባህሪያችን ውስጥ የተነሳ እንሞት ነው ይታወቃል። ከክርስቶስ ሞት በፊት የነበረው ሞታችን የክርስቶስ ሞት ግን የፈቃድ ሞት ነው። ክርስቶስ ለሞቱ መገደድ የለም። ይሁን እንጂ የመጣበት ዓላማ በሞቱ ሞት ገድሎ በሞት ፍርሃት ታስረው የነበሩ የሰው ልጆች ነፃ ማውጣት ስለሆነ ክርስቶስ ለመድኃኒት ነው የሞተው። የክርስቶስ ሞት ለሰው ልጅ መድኃኒት ነው። የሰው ልጅ ወደዚህ ዓለም የመጣው የሰው ልጆችን ሊያገለግል ነፍሱንም ስለ ብዙዎች ቤዛ አድርጎ ሊሰጠው ነው። መድኃኒታችን ኢየሱስ ክርስቶስ ራሱ በተናገረው ቃል የክርስቶስ ሞት የፈቃድ ሞት መሆኑን ማሳያዎች በጣም በርካታዎች ናቸው። አንደኛ ክርስቶስ ከመምጣቱ አስቀድሞ ስለ ሞቱ በነቢያት ትንቢት ተነግሮ በሰፊው። ሁለተኛ ራሱ ባለቤቱ ክርስቶስ መጥቶ የነቢያትን ትንቢት ጠቅሶ ከማስተማሩ ባለፈ ስለ ራሱ የሰው ልጅ አልፎ ይሰጡታል፣ ይገሉታል፣ በሦስተኛው ቀን ከሙታን ተለይቶ ይነሳል ብሎ ራሱ ተናግሯል። ከምንም በላይ ግን ጌታችን መድኃኔዓለም ኢየሱስ ክርስቶስ በመስቀል ላይ በነበረበት ጊዜ የወንጌላዊ ዮሐንስ ሲዘግብልን የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እንዲህ የሚል ቃል እናገኛለን። ኢየሱስን ሆምጣጤውን ከተቀበለ በኋላ ሁሉ ተፈጸመ አለ። ያን ጊዜም ራሱን አዘን ብሎ ነፍሱን አሳልፎ ሰጠ። በመስቀል ላይ የሚሞቱ ሰዎች ሞታቸውን ተከትሎ ራሳቸውን ማዘን ነው። ክርስቶስ ግን ራሱን ያዘነበለው ከሞቱ አስቀድሞ ራሱን አዘነበለ፣ ነፍሱንም አሳልፎ ሰጠ ነው። ስለዚህ ክርስቶስ ሊሞት በወደደ ጊዜ ሊሞት በፈቀደ ጊዜ ሊሞት ነው። ሰው ግን ምናልባት ለሞት ዝግጁ ባልሆነበት ጊዜ እንዲሁ በድንገት ሊሞት ይችላል። በድንገት እንዲሁ ሊሞት ይችላል። በህመም ሊሞት ይችላል። ሰው ከጉስቁልና ባህሪ የተነሳ ሊሞት ይችላል። ክርስቶስ ግን ባህሪያችንን ወስዶ ያለ ኃጢአት ባህሪያችንን ወስዶ በፈቃዱ ሕማምና ሞትን የሚቀበል ሰውነትን ገንዘብ አድርጎ ፈቅዶን የሞተው የዮሐንስ ወንጌል ምዕራፍ 11 ቁጥር 18 ላይ ነፍሴን ላኖራትም አነሳትም ዘንድ ስልጣን አለኝ ብሎ ክርስቶስ ተናግሯል። ስለዚህ ክርስቶስ ነፍሱን ለማኖርም በስልጣኑ ነፍሱን የሰጠው በስልጣኑ ነው። ስለዚህ ነፍሱንም ያን ጊዜ ሰጠ ያለን ቅዱስ ወንጌላዊ አጽነነ ርእሶ ነፍሱንም ደግሞ ራሱን አዘነበለ፣ ያን ጊዜ ደግሞ ነፍሱን ሰጠ። ስለዚህ ነፍሱን ወዶ ነው። ስለዚህ ክርስቶስ ለመሞት በወደደ ጊዜ ነው እንጂ የሞተው አስገዳጅ ነገር ሆኖ አይደለም። ክርስቶስ ፈቅዶ ነው የሞተው። ክርስቶስ ሞት የፈቃድ ሞት ነው። ስለዚህ የክርስቶስ ሞት ይለያል ማለት ነው ከሌላ ሰው ሞት የክርስቶስ ሞት የተለየ ነው። እዚህ እናስተውላለን። እንግዲህ ወደ ትንሣኤው ስንመጣ ትንሣኤውን ልዩ የሚያደርገው ከሌሎች ትንሣኤ ምንድን ነው ስንል እንግዲህ በመጽሐፍ ቅዱስ የምናውቃቸው በርካታ በብሉይ ኪዳን በጸሎትና በተአምራት የተነሱ ሰዎችን እናውቃለን። በተለይ ደግሞ በክርስቶስ አገልግሎት በአዲስ ኪዳን ከሞቱ በፊት ያስነሳቸውን 3 ሰዎች እናስባለን። በመስቀል ላይ ሆኖ ደግሞ በሞቱ ጊዜ ከተፈጸሙ ተአምራት መካከል መቃብራት እንደተከፈቱ፣ ሙታን እንደተነሱ እናስተውላለን። ስለዚህ 4 ትንሣኤዎችን ማስተዋል እንችላለን። ከክርስቶስ ሞት በፊት ያሉ 3 ክርስቶስ በተአምራቱ ያስነሳቸው፣ በክርስቶስ ሞት ጊዜ ደግሞ ከተፈጸሙ በምድር ላይ የተፈጸሙ ተአምራቶች መካከል መቃብራት ተከፍተው ሙታን መነሳታቸው ቅዱስ ጳውሎስ ይህንን የትንሣኤውን ነገር በዘገበ ጊዜ ከዛ ሞት የተነሱ ሰዎች በከተማ ላይ እንደነበሩ ምስክርነቱን ሰጥቷል። ታዲያ እነዚህ ሰዎች ትንሣኤያቸው ምን አይነት ትንሣኤ ነው ካልን ዳግም ትንሣኤን የሚጠብቅ ሁለተኛ መነሳትን የሚጠብቅ ትንሣኤ ነው የነሱ ትንሣኤ። አንደኛ ከክርስቶስ ሞትና ትንሣኤ በፊት የተፈጸመ ትንሣኤ በመሆኑ ፍጹም ሞት ያልሞተበት ጊዜ ላይ እነዚህ ሰዎች የሞቱት።
በደንብ ማስተዋል ያለብን ፍጹም ሞት ባልሞተበት ጊዜ ላይ ነው እነዚህ ሰዎች የተነሱት። ስለዚህ የእነዚህ ሰዎች ትንሣኤ ሞት ባልሞተበት ጊዜ የተፈጸመ ትንሣኤ ስለሆነ ሞት ያለበት ትንሣኤ ነው። የእነሱ ትንሣኤ ማስተዋል ያለበት ትንሣኤ ነው። ሞት ያለበት ትንሣኤ እነሱ የተነሱ ትንሣኤ የመጀመሪያው። ሁለተኛው ደግሞ የእነሱ ትንሣኤ አስነሽ የሚሻ በስልጣናቸው በኃይላቸው ሳይሆን በጸሎት በተአምራት ሊያስነሳቸው የሚሻ አካል ይጠብቁ ነበር። ይሄ ሁለተኛው። ሶስተኛው የእነዚህ ሰዎች ትንሣኤ የብቻ ትንሣኤ። የብቻ ትንሣኤ ማለት ነው እንግዲህ አልዓዛር ሲነሳ ከአልዓዛር ትንሣኤ ጋር አብረው የተነሱ ሙታን ይሄ ነው። የአልዓዛር ትንሣኤ ለብቻው ነው። በብሉይ ኪዳንም ያሉ በተአምራትና በጸሎት የተነሱ ከሞት ያመለጡ ሰዎች ቢኖሩ ከሞት ማምለጣቸው ለነሱ የብቻቸው ይሆናል። የነሱ ከሞት መነሳት ለሌሎች ሙታን የተረፈው ነገር ይሄ ነው። ስለዚህ እነዚህን ሶስት መሰረታዊ ነገሮችን ማየት እንችላለን። አንደኛ ሞት ድል ከመነሳቱ በፊት የተነሱት ትንሣኤ ስለሆነ ዳግመኛ ሞት ያለበት ሞት ነው። ሁለተኛ የእነዚህ ሰዎች ትንሣኤ አስነሽ ሌላ ኃይል የሚጠብቅ ትንሣኤ ነው። በጸሎትና በተአምራት የሚያስነሳ ለምሳሌ አልዓዛር በኃይሉና በስልጣኑ አልተነሳም። አልዓዛር ተነሳ ብሎ ነፍሱን ከሲኦል ስጋውን ከመቃብር ጠርቶ የሚያዋህድ ስልጣን ያለው ኃይል ያስፈልገው ነበር አልዓዛር ለመነሳት። ስለዚህ የአልዓዛር ትንሣኤ አስነሽ የሚጠብቅ ሌላ በሞት ላይ ኃይልና ስልጣን ያለውን አካል የሚጠብቅ ነው ማለት ነው። በራሱ ኃይልና ስልጣን የሆነ አይደለም። ሌላው የአልዓዛር ትንሣኤ ለሌሎች ሙታን ትንሣኤ ሆነ ናቸው። ምንም እንኳን የእግዚአብሔር ኃይል የተገለጠበት ቢሆንም የአልዓዛር ትንሣኤ የአልዓዛር መነሳት ግን ከአልዓዛር በፊት ለሞቱትም ከአልዓዛር በኋላ ለሚሞቱትም ምንም የተረፈው ነገር የለም። ምናልባት የአልዓዛር ትንሣኤ የተረፋቸው ካሉ በቁም ለሞቱ ሰዎች ካልሆነ በስተቀር ክርስቶስን ባለማመን በቁም ሙታን ሆነው ለነበሩት የክርስቶስ ትንሣኤ እንደ ምልክት ሆኖ አንቅቷቸዋል። የአልዓዛር ትንሣኤ እንደ ምልክት ሆኖ አንቅቷቸዋል። በቁም ላሉት ተርፏል። የማን ትንሣኤ? የአልዓዛር ትንሣኤ ግን በመቃብር ላሉት አልተረፋቸውም። በመቃብር ውስጥ ያለውን የሞት ማሰሪያ ሊበጥስ የሞትን ጥርስ ሊሰብር የሲኦልን በር ሊከፍት አልቻለም። ስለዚህ እነዚህ መሰረታዊ ነገሮች ይለዩዋቸዋል። የክርስቶስን ትንሣኤ ስንመለከት ግን ምንድነው ልዩ የሚያደርገው ካልን የመጀመሪያው የክርስቶስ ሞቱን ይሁን ትንሣኤው ትንቢት ያለበት የክርስቶስ ሕማሙን ነቢያት አስቀድመው ተናግረዋል። የክርስቶስ ሞቱን ነቢያት አስቀድመው ተናግረዋል። የክርስቶስን ትንሣኤውን ነቢያት አስቀድመው ተናግረዋል። ለዚህ ነው የማቴዎስ ወንጌል ላይ ጌታችን መድኃኔዓለም ኢየሱስ ክርስቶስ ሲናገር ይህ ሁሉ የሆነው የነቢያት መጻሕፍት ሁሉ ይፈጸም ዘንድ ነው። ይህ ሁሉ የሆነው የነቢያት መጻሕፍት ይፈጸም ዘንድ ነው። ስለዚህ የክርስቶስ ሕማሙ፣ የክርስቶስ መከራው፣ የክርስቶስ ሞቱ አስቀድሞ በነቢያት ትንቢት የተነገረ ነው ማለት ነው። ትንሣኤውም እንደዚህ። ሁለተኛው ራሱ ባለቤቱ ስለ ሞቱና ስለ ትንሣኤው የተናገረ ይሄ ልዩ ያደርገው ክርስቶስ መድኃኒታችን በነቢያት ትንቢት ሞቱና ትንሣኤው የተነገረለት ነው። ራሱም ደግሞ ባለቤቱ ስለ ራሱ ሞትና ትንሣኤ አስቀድሞ ተናግሯል። ብዙ ምሳሌዎችን ለሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄም ልዩ ያደርገዋል። በዋናነት ግን የክርስቶስ ትንሣኤ ልዩ የሚያደርገው ምንድን ነው ካልን በራሱ ኃይልና ስልጣን የሌላ አካልን ጸሎትና ተአምር ሳይጠብቅ በገዛ ኃይሉ በገዛ ስልጣኑ የተነሳ መሆኑ። እርግጥ ነው ሞት የነፍስና የሥጋ መለያየት ነው። በክርስቶስ ሞት ስንል መለኮት ከነፍስና ከሥጋ ሳይለያይ የነፍስና የሥጋን መለያየት ሞት እያለ። ስለዚህ ክርስቶስ በመስቀል ላይ በአንቀላፋ ጊዜ ሞት እርሱን ውጦታል። ነገር ግን በመለኮቱ ሞት የሌለበት እርሱ በሦስተኛው ቀን ሞትን ድል አድርጎ በስልጣኑ ተነስቷል። ስለዚህ ክርስቶስ እንዲነሳ በመቃብሩ በር ላይ ቆሞ የጸለየ በክርስቶስ መቃብር ፊት ልክ እንደ አልዓዛር ተአምር ያደረገ አካል
እንደሚታወቀው እንዲሁም አይሁድ ከፍርሃታቸው የተነሳ ደግሞ ደቀ መዛሙርቱ ሰርቀው ተነሳ እያሉ እንዳያስቱ ብለው ወታደሮች አስጠብቀዋል መቃብሩ በራ። ስለዚህ በክርስቶስ መቃብር ፊት እንደ አልዓዛር ቆሞ የጸለየ አካል የለም። በክርስቶስ የመቃብር ደጃፍ ፊት ተአምራት ያደረገ አካል የለም በገዛ ስልጣን። ስለዚህ ለዚህ ነው ቤተክርስቲያናችን በዚህ በበዓለ ሀምሳ ጊዜ ሰላምታ ስንለዋወጥ ክርስቶስ ተንሥአ በአቢይ ኃይል ወስልጣን፣ በታላቅ ኃይልና ስልጣን ክርስቶስ ከሙታን ተነስቷል። ስለዚህ የክርስቶስ ትንሣኤ ልዩ የሚያደርገው በገዛ ኃይሉ በገዛ ስልጣኑ ስጋው መበስበስን እንዳያይ መለኮት ያልተለየው ስለሆነ ነፍሱ በሲኦል እንዳትቀር ከስጋው ጋር ያለው መለኮት ከነፍሱ ጋር ስላለ በሶስተኛው ቀን ነፍሱና ስጋው ተዋህደው ክርስቶስ ያው ተነስቷል ማለት ነው። የክርስቶስን ትንሣኤ ተነስቷል። ሞቱን የምንለው የክርስቶስን የነፍሱን ከስጋ መለየት ነው። ትንሣኤ የምንለው ለክርስቶስ የነፍሱን ከስጋው ጋር እንደገና ተዋህደው መነሳት ነው። ስለዚህ በኃይልና በስልጣን የሆነ ትንሣኤ ስለሆነ የክርስቶስ ትንሣኤ ልዩ ያደርገዋል። ሌላው የክርስቶስ ትንሣኤ ልዩ የሚያደርገው ነገር ምንድን ነው ካልን ቀደም ሲል ያየናቸው ትንሣኤዎች ለሌሎች ሙታን የተረፈ አይደለም። ነገር ግን ሐዋርያው ቅዱስ ጳውሎስ እንደተናገረው ክርስቶስ ለትንሣኤያችን በኩራት ሆኖ ተነስቷል። የክርስቶስ ትንሣኤ ለሙታን ሁሉ ቀዳሚ የሆነ ፍሬ ነው ማለት ነው። የሞቱ በእርሱ ያመኑ በእርሱ አምነው የሞቱ ክርስቶስ የተነሳውን ትንሣኤ ይነሳል። ስለዚህ የክርስቶስ ትንሣኤ ለሙታን ሕይወት የሆነ በመቃብር ውስጥ ፈርሶ በስብሶ መቅረትን ያስቀረ፣ በሲኦል ታስሮ መቅረትን ያስቀረ፣ በሙታን ላይ ሞትን የጨመረ ሳይሆን ለሙታን ሁሉ ሕይወት የሆነ ትንሣኤ የክርስቶስ ትንሣኤ። አንዱ ስለ ሁሉ ሙቶ ለሁሉ ትንሣኤ የሆነው አንዱ ክርስቶስ የትንሣኤያችን በኩር ሆኖ ተነስቷል። ስለዚህ ክርስቶስ በአልዓዛር ትንሣኤ ጊዜ ሲናገር እንዲህ ተናግሯል። ማርታና ማርያም ማለት ነው ብሏል። እኔ የሚያምን ቢሞት እንኳ በሕይወት ይኖራል። በክርስቶስ አምኖ የሞተ ሰው ትንሣኤ አለ። የዮሐንስ ወንጌል ምዕራፍ 5 ላይ መድኃኔዓለም ኢየሱስ ክርስቶስ ሙታን የሰው ድምፅ የሚሰሙበት ጊዜ ይመጣል፣ መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ደግሞ ለሞት ለሐሳር ይነሳሉ። አሁን መነሳታችንን በክርስቶስ ትንሣኤ አሁን በክርስቶስ ሞት ሞታችን ተገድሏል፣ በክርስቶስ ትንሣኤ ደግሞ ሕይወታችን ተወልዷል። ስለዚህ የክርስቶስ ትንሣኤ ትንሣኤያችን ነው፣ የክርስቶስ እርገት እርገታችን ነው። ክርስቶስ የሆነው ሁሉ ለእኛ የሚሆነውን ነገር ማሳያ ነው። ስለዚህ በክርስቶስ አምነን የምንሞት ሁላችን ሞት የለብንም። ስለዚህ ሞት ኃይሉን አጥቷል። ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ሰዎች በላከው መልእክት ምዕራፍ 15 ላይ ወንድሞቹን በሥጋ ይመስላቸው ዘንድ የተገባ ሆነ ካለ በኋላ ይህም የሆነበት ምክንያት በሥጋና በደም ለመካፈል ምክንያት የሆነው ነገር ምንድን ነው? በሞት ባርነት በፍርሃት ታስረው የነበሩት በሞቱ ነፃ ያወጣቸው ዘንድ ይኸውም ዲያብሎስ ነው ካለ በኋላ ይኸውም ነፃ ያወጣቸው ዘንድ በሞት ባርነት ፍርሃት ታስረው የነበሩትን ነፃ እንዲያወጣ። ስለዚህ የክርስቶስ ትንሣኤ በሞት ያሉትን ሁሉ ሕይወት የሰጠ ትንሣኤ ነው። ለዚህ ነው ክርስቶስ በተሰቀለ ጊዜ መቃብሩ ተከፍቶ የሞቱ ሁሉ መነሳታቸው ማሳያው የክርስቶስ ሞት ለሙታን ትንሣኤ የሆነ ነው። ያ ማሳያ ነው። ስለዚህ የክርስቶስ ሞት ከሌሎች የሚለየው ይሄ ነው። ስለዚህ የክርስቶስ ሞት በፈቃድ የሆነ ነው። የክርስቶስ ትንሣኤ በኃይል የተፈጸመ፣ ሞቱ በፈቃዱ ትንሣኤው ደግሞ በኃይሉ የተፈጸመ መሆኑን ልዩ ያደርገዋል። ስለዚህ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ክርስቶስ በኃይልና በስልጣን ተነስቷል። መቃብር ሳይከፈት በሕቱም መቃብር ክርስቶስ በአምላካዊ ስልጣኑ ወጥቷል። በተዘጋ በር ለደቀ መዛሙርቱ ተገልጦ የትንሣኤውን ብስራት አሳይቷቸዋል፣ አረጋግጧቸዋል። ስለዚህ በዚህ በሉቃስ ወንጌል ምዕራፍ 7 ቁጥር 11 ላይ፣ በማርቆስ ወንጌል ምዕራፍ 5 ቁጥር 35 ላይ፣ በዮሐንስ ወንጌል ምዕራፍ 11 ላይ ያሉትን እነዚህን ትንሣኤዎች ብንመለከት ከክርስቶስ ትንሣኤ በዚህ መንገድ የተለዩ መሆናቸውን እናስተውላለን።
እንግዲህ ሁለቱንም ቃሎች የተናገራቸው መድኃኔዓለም ኢየሱስ ክርስቶስ ነው። አስቀድመን ዮሐንስ ወንጌል ምዕራፍ 2 ላይ ያለውን እንመልከተው። ጌታችን የመጀመሪያው አንጽሖተ ቤተ መቅደስ በተፈጸመ ጊዜ እንደሚታወቀው ጌታችን ከዛ በኋላ በዙሪያው ለነበሩት ይህን ቤተ መቅደስ አፍርሱ በሶስተኛው ቀን አነሳዋለሁ አስነሳዋለሁ ብሏቸዋል። ጌታችን ይህን የተናገረበት መሰረታዊ ምክንያት ክርስቶስን ለመግደል በልባቸው ሀሳብ እንደነበራቸው ያውቅ ስለሆነ፣ እርሱ አምላክ ስለሆነ፣ ሁሉን የሚያውቅ ስለሆነ፣ የሚሰወረው ነገር ስለሌለ እርሱን ለመግደል ሀሳብ እንዳላቸው ስለሚያውቅ ደግሞም ስላላቸው እዛው በመቅደሱ ፊት ሆኖ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ በኋላቸው መድኃኔዓለም ኢየሱስ ክርስቶስ። አሁን ጌታችን ይህን ሲናገር በወቅቱ ትልቁን ኢየሩሳሌም ውስጥ ያለውን ትልቁን ያን ቤተ መቅደስ አፈርሰዋለሁ ያለ መስሏቸው ተሳስተው፣ ከዛም አልፈው ክርስቶስ ለክስ ቤተ መቅደሱ አፈርሰዋለሁ የሚል ክስ ነው ይዘውበት የቀሩ። ክርስቶስ ግን ይህንን አላለም። ምክንያቱም ዮሐንስ ወንጌላዊ እዛው ላይ ይህንን ስለ ሰውነቱ ቤተ መቅደስ ይል ነበር እንጂ ብሎ ተናግሯል። ስለዚህ ምን ማለት ነው? ክርስቶስ ለምንድን ነው እንደዛ ያለው ካልን እንግዲህ ጌታችን መድኃኔዓለም ኢየሱስ ክርስቶስ አንድ ነገር እናስተው። ሰውነቱን ቤተ መቅደስ ብሎ ሲጠራ አንድ ነገር እናስተው። እሱ ምንድን ነው? ያ ትልቁ ቤተ መቅደስ ከመታደሱ አስቀድሞ ሰሎሞን የሰራው ቤተ መቅደስ እንደሚታወቀው በባቢሎን ፈርሷል ቅድመ ልደተ ክርስቶስ። ያም የሆነበት ምክንያት ምንድን ነው? ህዝቡ ኃጢአት በመስራቱ ከእግዚአብሔር በመለየቱ እግዚአብሔርን ከማምለክ ይልቅ የአሕዛብን ጣዖታት በማምለክ የተነሳ ያ ትልቁ ቤተ መቅደስ እንዲፈርስ ምክንያት። አሁን ያ ቤተ መቅደስ በመፍረሱ ቤተ መቅደሱ የነበረው አስተዋጽኦ ቤተ መቅደሱ የበደለው በደል ምንድን ነው? ቤተ መቅደሱ የሰራው ኃጢአት ምንድን ነው ብለን እናስብ። ቤተ መቅደሱ መሰዊያ ነው። ቤተ መቅደሱ የእግዚአብሔር ስም የሚጠራበት ነው። ቤተ መቅደሱ የእግዚአብሔር ክብር ሞልቶበት እግዚአብሔር ሁልጊዜም ዓይኖቹን ከዛ ዘወር ላያደርግ ጆሮቹን ከዛ አይወስድ ቃል የገባበት ትልቅ ቤተ መቅደስ ነው። የእግዚአብሔር ክብር የተገለጠበት መቅደስ ነው እና ነገር ግን ያ ትልቅ መቅደስ በኢየሩሳሌም የሚገኘው በጠቢቡ ሶሎሞን 7 ዓመት ታንጾ የተሰራው መቅደስ እግዚአብሔር ደግሞ ወዶ የተቀበለው ዓይኖቼ ሁልጊዜ ከሱ ዞር አይልም፣ በዚህ ደግሞ የተጸለየውን ጸሎት ሁልጊዜ ጆሮዬ ይሰማል ያለው መቅደስ ምንም በደል ሳይኖርበት ምንም የሰራው ነገር ሳይኖር ህዝቡ በበደለው በደል ህዝቡ በሰራው ኃጢአት የተነሳ ፈረሰ። ስለዚህ ለቤተ መቅደሱ መፍረስ ቤተ መቅደሱ ራሱ የተላለፈው መተላለፍ የበደለው በደል። ስለዚህ ከመቅደስ የሚበልጠው መቅደሳችን ክርስቶስ ለሞትና ለመከራ ተላልፎ ሲሰጥ ምንድን ነበር የበደለው? ምንድን ነበር የሰራው? ይህንን እንድናነጻጽር፣ ይህንን እንድናስተውል። ስለዚህ ክርስቶስ ከመቅደስ የሚበልጥ መቅደስ ነው። ክርስቶስ የተቀበለው ሕማም የተቀበለው መከራ እንዲቀበል የሚያደርገው ምክንያት ምን ነበር ካለ ምንም የአሕዛብ የሮም መንግስት እንኳ ገዢ የሆነ ጲላጦስ መርምሮ አንድስ እንኳ በደል አላገኘበት ብሎ እስኪመሰክርለት ድረስ በቅናት አሳልፈው እንደሰጡት ያውቅ ነበር። መርምሮ ይህ ሰው የበደለው ለሞት የሚያበቃ በደል አላገኘበትም ብሎ እውነትም ነው። ጌታችን መድኃኔዓለም ኢየሱስ ክርስቶስ ራሱን ለእስራት ሲሰጥ ለእስራት የተገባ ሆኖ አይደለም። የተላለፈው በደል የፈጸመው ኃጢአት ኖሮ አይደለም። ነገር ግን በእስራቱ የሚፈታው የሰው ስላለ ክርስቶስ እንደዛ እንዲሆን ምክንያት የሆነው በጉ እንዲሰዋ ምክንያት የሆነው ይስሐቅ እንደሆነ አማናዊ በግ የዓለም ሁሉ ኃጢአት ያስተሰርይ የመጣው የእግዚአብሔር በግ ክርስቶስ እንዲሰዋ ምክንያት የሆነው የሰው ልጅ ሌላ አይደለም። በምሳሌ ብንመለከት ኦሪት ዘፍጥረት ምዕራፍ 22 ላይ ከሰማይ የወረደው በዕፀ ሳቤቅ ታስሮ የወረደው በግ ይስሐቅን ተክቶ እንዲሰዋ ምክንያት ነው። ይስሐቅ ነው ምክንያት። ይስሐቅ እንዳይሰዋ አይደል? ምክንያቱ ይስሐቅ። ስለዚህ ቤዛ ይስሐቅ ማለት ነው። ይስሐቅ ቤዛ ክርስቶስ እንዲታመን
ክርስቶስ መከራ እንዲቀበል ክርስቶስ እንዲሞት ምክንያቱ ምንድነው ከተባለ የሰው ልጅ በደል በበደላችንና በኃጢአታችን ሞቷል። ስለዚህ እርሱ እኛ ልንቀበል የሚገባው መከራው እኛ ልንቀበል የሚገባው ህመሙ እኛ ልንወስድ የሚገባው ሞቱ አድርጎ ቤዛ ሆነን ለዚህ ነው የሶርያው ፀሐይ ቅዱስ ኤፍሬም ዘዚህ ዓለም ወደ ይወጣው የእኛን ሞት ወስዶ የእርሱ ሞት ደግሞ የሚያሳይ ለዚህ ነው ክርስቶስን ምትክ ነው። በዚህ የተነሳ ክርስቶስ ራሱን መቅደስ ነው። ያ መቅደስ ሲፈርስ ያ መቅደስ ለመፍረሱ ምክንያቱ የህዝቡ በደል ከመቅደስ የሚበልጠው መቅደስ ክርስቶስ መከራ ለመቀበሉ ለመሞቱ ምክንያቱ የሰው አንድ ይሄ። ሁለተኛው እንግዲህ ጌታችን እዛው ላይ ይህን መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ወይም አስነሳዋለሁ ሲል ጌታችን ኢየሱስ ክርስቶስ ምንም እንኳ እነሱ በመከሩት ምክር ባይሆንም እርሱ ሊቀበለው ወዶ የመጣ ሞቱን በሶስተኛው የሚቀበለውን ሞት ፈቅዶ የሚቀበለውን ሞት ግድል አድርጎ በሶስተኛው ቀን እንደሚነሳ ማሳያ። ሁለተኛው ተደጋጋሚ ምልክት የሚሹ የነበሩ አይሁድ ማህበረሰብ ክፍሎች ጌታችንን ምልክት እያሳያቸው በጠየቁት ጊዜ ከነቢዩ ከዮናስ በቀር ምልክት አይሰጠውም በዚህ ብሎ ተናግሯል። እንግዲህ የምናስተውለው ነገር እዚህ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት እንደቆየ የሰው ልጅ እንዲሁ በምድር ልብ ውስጥ 3 ቀን 3 ሌሊት ይቆያል ብሎ የተናገረ ይሄ ቀጥታ ከዮናስ ጋር የሚያመሳስል ነው። እንግዲህ ምሳሌ ሆኖ የዮናስ ታሪክ በክርስቶስ ሕይወት ውስጥ መጥቷል። እንግዲህ ነቢዩ ዮናስ እንደምታውቁት በብሉይ ኪዳን ከነበሩ መካከል አንዱ ነው። በታሪኩ ደግሞ በትንቢት ውስጥ ታስተውሉት ወደ ተርሴስ ሸሽቶ በሚሄድበት ጊዜ የመርከቢቱ ጸጥታ ግዴታ ዮናስ ማለት ነው። ስለዚህ መርከቢቱ የተነሳባት ማዕበል ጸጥ እንዲል ዮናስ ወደ አሳ አንበሪ ሆድ ውስጥ ተወርውሯል። አሁን በዚህ ውስጥ ክርስቶስ እንዴት ነው ለክርስቶስ ዮናስ ምሳሌ የሚሆነው ካልን የመጀመሪያው በሰው ባህሪ ውስጥ የተነሱ ማዕበሎች ነበሩ። የባህሪ ውስጥ የጸጋ መራቆት እነዚህ ሁሉ በሰው ልጅ ባህሪ የተነሱ ማዕበሎች ናቸው። እንግዲህ ማዕበሉ ጸጥ እንዲል መርከቧ በትክክል እንድትቆም ግዴታ ዮናስ መዋጥ ነው። ወደ ባህሪያችን ዘልቆ የገባው የባህሪ ጉስቁልና ኃጢአት፣ ሞት ከኛ እንዲለይ የግድ ክርስቶስ መሞት ያለ ዮናስ መዋጥ ያቺ መርከብ ጸጥታዋን እንዳላገኘች ሁሉ ያለ ክርስቶስ ሞት የባህሪያችን ደህንነት አልተረጋገጠም። የመጀመሪያው ይሄ። ስለዚህ መርከቢቱ ደህንነቷ የተረጋገጠው በዮናስ ወደ አሳ አንበሪ ሆድ መወርወር ነው። የባህሪያችን ንዑስ ውስጥ የማንነታችን መድኃኒት የተፈጸመው በክርስቶስ ሞት ነው። ሁለተኛው እንግዲህ የሰው ልጅ ለዘመናት የገዛ ሞት አለ። ዮናስ በአሳ አንበሪ ሆድ ተወርውሮ 3 ቀን 3 ሌሊት በምድር ወገብ ውስጥ በጥልቅ ውቅያኖስ ውስጥ ቆይቷል። ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ መቃብር ወርዶ 3 ቀን 3 ሌሊት ቆይቷል ማለት ነው። ዕለተ ዓርብን ክርስቶስ በደቀ መዛሙርቱ ፊት ምስጢረ ቁርባንን ያሰማበት ዕለት አንስተው የሚቆጥሩ ቢኖሩም በዋናነት ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ራሱን አሳልፎ የሰጠባትን ዕለት ዓርብን ይዘን ቅዳሜ፣ እሑድ 3 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በመቃብር ውስጥ ነው። ታዲያ እንዴት ነው ሌላ ይሄ ቀናቱን ምሳሌ አድርገን እንወስደው። ስለዚህ ክርስቶስ 3 ቀን 3 ሌሊት በመቃብር ለመዋል ለማደሩ ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት ለመዋል ለማደሩ ምሳሌው ነው። ሌላው ግን ከዚህ ያለፈው ምሳሌ ምንድነው? ዮናስ ምንም እንኳ በአሳ አንበሪ ሆድ ውስጥ ቢጣልም አልሞተም።
ይሄ ምን ማለት ነው? ክርስቶስ ምንም እንኳን በመቃብር ቢጣል በመቃብር ውስጥ ቢያድር ከስጋው መለኮት ስላልተለየው ስጋው መበስበስን መፍረስን አላገኘም። ይሄን ነው ማለት ልክ ዮናስ በአሳ አንበሪ ሆድ ውስጥ ሞት እንዳላገኘው ክርስቶስ ከመቃብር ውስጥ ስጋው መፍረስን መበስበስን አላገኘም። ዮናስ በአሳ አንበሪ ሆድ ውስጥ ሞት አላገኘም። ክርስቶስ በመቃብር ሆድ ውስጥ ሆኖ መበስበስና መፍረስ አላገኘም። ይሄ አንዱ ነው። ሌላው ደግሞ ይሄ ምሳሌ የሚሆንበት ነገር ምንድነው? አሳ አንበሪ ዮናስን ተፍቶ አሁን በዚህ ትምህርት ውስጥ ታላቁ አባታችን ቅዱስ ጆሮ እንደተናገረው ያ አሳ አንበሪ የሰው ልጅ ሁሉ ገዝቶ የነበረው ሞት ምሳሌ ነው። አሳ አንበሪ የሰው ልጅ ሁሉ ገዝቶ የነበረው ሞት ምሳሌ። ክርስቶስ በመስቀል ላይ ባንቀላፋ ጊዜ ያ ሞት ክርስቶስን ውጦታል። ልክ ዮናስ በተወረወረ ጊዜ ያ አሳ አንበሪ ክርስቶስን እንደዋጠው ክርስቶስ በመስቀል ላይ ሆኖ ተፈጸመ ብሎ ራሱን አሳልፎ በሰጠ ጊዜ ሞት ውጦታል። ልክ የአሳ አንበሪ ዮናስን ውጦ እንዳላስቀረው እንደተፋው አማናዊ ዮናሳችን ክርስቶስ ባንቀላፋ ጊዜ አገኘው ብሎ በጉጉት ምንም እንኳን ሞት ቢውጠው ሙታንን ሁሉ እንዲተፋ አድርጎታል። ሞት ክርስቶስ በኃይሉና በስልጣኑ በመነሳቱ። ስለዚህ አሳ አንበሪው የተፋው ዮናስ ለአማናዊ ዮናሳችን ለክርስቶስ አምሳሉ ነው። እሱም ምን ታይቶበታል? ሙታንን ሁሉ ይገዛ የነበረው ሞት አገኘሁ ብሎ ክርስቶስ ተፈጸመ ብሎ ባንቀላፋ ጊዜ ሲውጠው ክርስቶስ ግን በኃይልና በስልጣኑ ሙታንን ሁሉ በኃይሉ እንዲፈታ እንዲለቅ እንዲተፋ አድርጎታል ሞት። ስለዚህ ሞትን ድል አድርጎታል። ስለዚህ የተተፋው ዮናስ በክርስቶስ ሞትና ትንሣኤ ላመለጥን ለሁላችን ምሳሌ ነው። ሞትን ክርስቶስ ድል ከማድረጉ የተነሳ በመቃብር ያሉ ሙታን ሁሉ ሕይወትን አግኝተዋል። ስለዚህ በዚህ የተነሳ የዮናስ ምሳሌ ለክርስቶስ ሞትና ትንሣኤ ምልክት ሆኖ ተቀምጧል ማለት ነው። እንግዲህ የክርስቶስ ትንሣኤ ለክርስቲያኖች ያለው ጥቅምና ፋይዳ ምንድን ነው ካልን የመጀመሪያው የክርስቶስ ትንሣኤ እርሱን በማመን ተስፋ ክርስቶስ ሞትን በሞቱ ድል አድርጎ በመነሳቱ ሙታን እንደማይቀር በክርስቶስ ትንሣኤ አረጋግጧል። የክርስቶስ ትንሣኤ ክርስቶስ በመስቀል ላይ ራሱን የተዋደደ መስዋዕት አድርጎ እንደማቅረቡ የመስዋዕቱን ተቀባይነት ያረጋግጣል። ክርስቶስ ባይነሳ ኑሮ የክርስቶስ ራሱ መስዋዕትነቱ የተወደደ መሆኑንና የተቀባይነት ያለው መስዋዕት መሆኑን አናውቅም። ስለዚህ ክርስቶስ ባይነሳ ኑሮ ስለ ክርስቶስ የምንላቸው ነገሮች ሁሉ ላይኖሩም ይችላል። ክርስትናችን እንደዚህ ነው። ስለዚህ የክርስቶስ ትንሣኤ ተስፋችን ነው ለክርስቲያኖች። ሙተን እንደማንቀር ማረጋገጫችን ነው ለክርስቲያኖች። የክርስቶስ ትንሣኤ እምነታችን። አንድ ክርስቲያን በመሰረታዊነት ከሚያምናቸው እምነቶች መካከል አንዱ ክርስቶስ በጲላጦስ ዘመን መከራ መቀበሉ፣ መሞቱን፣ በሶስተኛውም ቀን መነሳቱን፣ ማረጉን፣ በእግዚአብሔር ቀኝ መቀመጡ፣ ይሄ አንቀጻችን የእምነት አንቀጻችን። ስለዚህ የክርስቶስ ትንሣኤ እምነታችን ነው። የክርስቶስ ትንሣኤ ተስፋችን ነው። የክርስቶስ ትንሣኤ ሙተን እንደማንቀር ማረጋገጫችን ነው። አሁን በኩር የተባለው ለዚህ ምክንያት በኩር ከተባለ ያስከትላል። ክርስቶስ አሁን በትንሣኤያችን የትንሣኤያችን በኩር ሆኖ ተነስቷል ከተባለ ቀዳሚ ማለት ነው። ኦኬ ቀዳሚ ሆኖ ተነሳ ከተባለ ያስከትላል። ስለዚህ የምንሞት ሁላችን በክርስቶስ በሚመጣ ጊዜ እንነሳለን። ለዚህ ነው በጸሎተ ሃይማኖት ጊዜ ወንሴፎ ትንሣኤ ወሕይወተ ዘበነፍስ ለዓለም የሙታንን መነሳት ተስፋ እናደርጋለን ማለት የሙታንን ስንል ራሳችንን ጭምር ሙታን ስለሆነ እኛም ሙታን ስለሆነ ስለዚህ ሙታን እንደማንቀር መነሳታችን ተስፋ እናደርጋለን። ማረጋገጫችን ደግሞ የማን ትንሣኤ ነው? የክርስቶስ ትንሣኤ። የክርስቶስ ትንሣኤ
ስለዚህ የምንጽናናበት ነው። አሁን ክርስቲያን በዚህ ዓለም የስጋና የነፍስ መለየት ልክ በአህዛቡ ዓለም ሰዎች እንደሚያዝኑት አይደለም። ለምን? መጽናኛ አለ። በዚህ ቃል ተጽናኑ ተብለናል። ለምን? የሞቱ ሁሉ እንደሞቱ አይቀሩ፣ ክርስቶስ በሚመጣ ጊዜ ይነሳሉ። ስለዚህ የክርስቶስ ትንሣኤ ተስፋችን ነው። የክርስቶስ ትንሣኤ እምነታችን ነው። የክርስቶስ ትንሣኤ ሕይወታችን ነው። ግን የክርስቶስ ትንሣኤ ከዚህ ባሻገር እንደው በሕይወት ያስተምረናል ካልን እውነት የትኛውንም ያክል ቢቀበር የትኛውንም ያክል ቢሸሸግ የጊዜው ጊዜ መውጣት ነው። ክርስቶስ እውነት ነው። ክርስቶስ ሕይወት ነው። ክርስቶስን በሐሰት ክስ ወንጀለኛ አድርገውታል። ክርስቶስን ለሞት አሳልፈው ሰጥተውታል። ክርስቶስ ጭራሽ በመቃብር በወታደሮች መሳሪያ እንዲጠበቅ አድርገዋል። ይሄ ሁሉ ግን ክርስቶስን እንዳይነሳል። ስለዚህ ሰው እውነትን እስከያዘ ድረስ በእውነት አሸናፊ መሆኑ አይቀርም። ምናልባት ዓርብን ስናስብ አንዳንድ ጊዜ ውሸት መያዝ ልክ ሊያስመስል ይችላል። ዓርብ ላይ እውነት በአደባባይ እየተከታችበት፣ ፍትህ የተጓደለበት፣ ብዙዎች በግራ የቆሙበት፣ ሐሰት የተናገሩበት፣ ነገር ግን እሑድ ስናስብ እውነት ድል የምታደርግበት ጊዜ ሩቅ እንዳልሆነ እናስባለን። ስለዚህ የክርስቶስ ትንሣኤ እውነት ተቀብሎ የማይቀር መሆኑን እንድናስተውል ያረጋግጣል። ሌላው ምንድን ነው የምናስተውለው? እንግዲህ የክርስቶስ ትንሣኤ ለእኛ በሚስጥራት የተካፈልነው ሕይወት ነው። እንግዲህ በሚስጥረ ጥምቀት ውስጥ የተጠመቀ ሁላችን ክርስቶስን እንደመልበሳችን ሕዋሳቶቻችንን ሁሉ የጽድቅ ሕዋሳት፣ ብልቶቻችንን ሁሉ የጽድቅ ብልቶች እንድናደርግ ያስፈልጋል። ሁልጊዜም ትንሣኤ የምንዘነጋው ሳይሆን በሕይወት የምንኖረው ትንሣኤ ሕይወት ነው። በነገራችን የክርስቶስን መነሳት የሚያምን ክርስቲያን ሁልጊዜም የክርስቶስን ትንሣኤ በሕይወቱ ይኖራል። የክርስቶስን ትንሣኤ በሕይወቱ ብልቶቹን የጽድቅ መሳሪያ ያደርጋል። አንደበቱን እውነት ይናገርበታል። እጁን ይመጸውትበታል። እግሮቹን ወደ እውነት ይገሰግስበታል። ሕሊናውን፣ ልቡናውን፣ ሐሳቡና ፈቃዱን ሁሉ ለእግዚአብሔር ያስገዛል። ለእግዚአብሔር ክብር። ስለዚህ የክርስቶስ ትንሣኤ ሁልጊዜ በሕይወታችን የምንኖረው ሕይወት ነው። በትንሣኤው ኃይል የተነሳ አንገታችንን ለሞት አሳልፈን እንሰጣለን። በትንሣኤው ኃይል የተነሳ በኃጢአት ላይ እንጨክናለን። በትንሣኤው ኃይል የተነሳ በሚያባብሉን በዓለም ብልጭልጭ የሆኑ ነገሮችን አንታለን። አሁን ተመልከቱ፣ ሐዋርያት ክርስቶስ ከሞት ከመነሳቱ በፊት በዝግ ቤት በፍርሃት ታስረው ነበር የነበሩ። ክርስቶስ ግን ከትንሣኤው በኋላ ራሱን ከገለጠላቸው በኋላ የትንሣኤው ኃይል በአደባባይ በድፍረት ወጥተው እንዲመሰክሩ፣ በአደባባይ አንገታቸውን ለስለት ሰውነታቸውን ለእሳት ሕይወታቸውን ለሞት አሳልፈው ይሰጣሉ። ስለዚህ የክርስቶስ ትንሣኤ በአደባባይ የምንጨክንበት፣ በኃጢአት ላይ የምንጨክንበት፣ ዓለም በምታባብለን ጉዳይ ሁሉ የምንጨክንበት ሕይወት የክርስቶስ ትንሣኤ። ስለዚህ የክርስቶስ ትንሣኤ ሁልጊዜ የምንኖረው ሕይወት እንደሆነ አስበን ሕዋሳቶቻችን የክርስቶስ ሕዋሳት፣ ብልቶቻችን የጽድቅ መሳሪያዎች እና የክርስቶስን ትንሣኤ ሁልጊዜ ለማሰብ የትንሣኤውን ኃይላችን ግን በሕይወት ልንኖር ያስፈልጋል ነው።